አፍ ቢኖርም በቀኝ እጄ ጨረቃ በግራ እጄ ፀሐይን ብታስቀምጡልኝ እንደው ሞታለሁ እንጂ ወይ ፍንክች ነው ያሉት፣ ወይ ፍንክች ነው ያሉት። በዚህ ዳዕዋ መቼም ወደኋላ ለምን ያሉት ነው። ኢብራሂም ዓለይሂ ሰላም እሳት ላይ ያስጣለው ምንድን ነው? ከአላህ ውጭ አላቅም ስላለ ነው። ነቢይ ሰለላሁ ዐለይሂ ወሰለም ከመካ ያባረራቸው ከአላህ ውጭ ወደ ውጭ ስላሉ ነው። ስለዚህ ዳዕዋችን ሁሉ ወደ አላህ ስብሓነሁ ወተዓላ ብቻ ነው። አላህ ስብሓነሁ ወተዓላ ተናጋሪውም በተናገረው እናንተም በሰማችሁት የምንተገበር አላህ ያርገን። ሀዛ ፈኢን አሰብቱ ፈሚን አላህ ወኢን አኽጣእቱ ሚን ነፍሲ ወሚን ሸይጣን አላሁ ወረሱሉሁ በሪኡ ሚማ አኽጣእት። ሐቅ ተናግሬ ከሆነ ከአላህ ስብሓነሁ ወተዓላ ነው። ምናልባት ደግሞ ተሳስቼ ከሆነ ከነፍስያና ከሸይጣን ነው። ከተሳሳትኩት ስህተት አላህም ስብሓነሁ ወተዓላ ሆነ መልክተኛው ሰለላሁ ዐለይሂ ወሰለም የጠሩ ናቸው። ሙቤ ይሄን እድል ስለሰጠኝ ከልብ አመሰግናለሁ። ፕሮግራም ተይዞ ኢንሻአላህ በሰፊው የተውሂድን ጉዳይ እናወራለን ብዬ አስባለሁ። 5% ነው የቀረኝ። ሀዛ ጀዛከላሁ ኸይራ። ሰላም አለይኩም ባረከላሁ ፊክ። አስረዘምኩባችሁ አፉ በሉኝ። ችግር የለውም። እኛ እድሉን አግኝተን ነው እንደ እናንተን ዳዕዋ መስማት ትልቅ ነዕማ ነው። ጀዛከላሁ ኸይር ሐቢቢ ባረከላሁ ፊክ። አላህ ይጠብቅህ፣ አላህ ይጠብቅህ። ይኸውላችሁ ስንት ነገር ተምረናል። እኔ ዛሬ ከኡስታዝ ቡኻሪ ብዙ ነገር ነው የተማርኩት። አጃይብ ነው የሰማሁት፣ ጆሮዬ የሰማው ዛሬ። ወላሂ እንደዚህ አይነት ኡስታዞች በዚህ ፕላትፎርም ላይ እንደዚህ አይነት እኔ አሁን ጀርመን ሁኜ እሱ ኢትዮጵያ ሆኖ ይሄ አላህ የሰጠን ትልቅ ነዕማ ነው። ወኢን ተዑዱ ነዕመቱላሂ ፈላ ተሕሱሃ። አያችሁ፣ ይሄ ትልቅ ነዕማ ነው፣ ወላሂ ትልቅ ነዕማ ነው። ድሮ እንደነዚህ አይነት ደርስ ለመስማት እንደዚህ አይነት ትምህርት ለመስማት 2 ወር 3 ወር በግመል ይጓዙ ነበር። ዛሬ ግን አላህ 2 ወር 3 ወር ተጉዞ ነው አንድን ሐዲስ ለመስማት ለመሐፈዝ የሚሄዱት። ሰማችሁ? ዛሬ ግን እኛ አላህ ምን ያህል ነው ኒዕማውን አላህ የሰጠን። በየሀገሩ ቁጭ ብለን እዚህ ከአሜሪካ ከካናዳ ከስዊድን እንዳለ አሉ። እዚህ እያያቸው ነው የኔ ፋሚሊዎች። ቤታችን ቁጭ ብለን ሶፋችን ላይ ቁጭ ብለን ይህን ስምር ስናገኝ ትልቅ ነዕማ ነው። ታዲያ በዚህ ሰዓት ላይ አይናችን ያልከፈትን፣ በዚህ ሰዓት ላይ ሽርክን ያላወቅን መች ነው የምናውቀው? መች ነው የምናውቀው? እነዚህ ሰዎች 12 ሚሊዮን ብር የሚሰበስቡት ለስቴዲዮም ወይ ለቤቱ ነው። ቤቱ ገንብቶ አንድ ክፍል ላይ ስቴዲዮም ያደርጋል። ከዛ በኋላ ጓደኛው ምን እንዳለ ላሰማችሁ። ጓደኛው ምን እንዳለ ላሰማችሁ። ስሙት። ሙዓዝ ራሱ የለቀቀው ቪዲዮ ማለት ነው። ራሱ ፔጅ ላይ ያን ቪዲዮ ሪፖስት አድርጉታል። የሚፈልገውን ነገር ነው ማለት ነው። ሙዓዝ ይሄን ነገር ሪፖስት የምታደርጉት ነገር መወድ አሁን አልቡኻሪ የሚያስተላልፈው መልእክት ሪፖስት ካረኩት ትክክል ነው ማምንበት ነገር ነው ማለት ነው። አሁንም የሙዓዝ ፔጅ ላይ ነው ያለሁት። ተመልከቱ። የራሱ ፔጅ ላይ ነው ያለው። አይደለም እንኳን ሙዓዝ ሐቢብ አይደለም ረሱል አለይሂ ሰላቱ ወሰላም የሚጠላቸው ሰው ነበር። ሁሉም ሰው አልወደዳቸውም። ካፊሮች ይጠሏቸው ነበር። በዛ መልክ ደግሞ የሚወዷቸውም ነበር። አሰላሙ አለይኩም ረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም። እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። እኔ በጣም የገረመኝን ነገር ልንገራችሁ። ይሄ ወንድማችን ማለት ነው አሁን እየሰራው ያለው ነገር ትክክል ነው ብላችሁ ታስባላችሁ? ስንት የቲም ባለበት አገር፣ ስንት የሚበላው አቶ ባለበት አገር፣ ስንት እህት ወንድሞቻችን በተፈናቀሉበት አገር ገባችሁ አይደለ? በየቦታው ወላሂ በየቦታው ብዙ አይነት ነገር አለ። መስጊድ ፈርሶባቸው ተቃጥሎባቸው የሚሰሩበት አተው ባለበት አገር ለቤቱ ለራሱ ጥቅም ግን ከዚህ ላይ ቁጭ ብሎ ኦንላይን ላይ ይለምናል። አሁን ይሄ አግባብ ነው ብላችሁ ታስባላችሁ? ሁለተኛ ደግሞ በቃ ማለት የሆነ በጫት መንፈስ ነው የሚንቀሳቀሱት። በጫት መንፈስ ማለት ነው። በደንብ ታዝባችሁ ከሆነ ይሄ አግባብ ነው ብዬ አይደለም ወንድማችን ማለት ነው። ከዚህ አይዲያ ውጣ። ሁለተኛ ደግሞ በጣም ከገረመኝ ነገር እኔና ሙቤ ተገናንተን እንቅራ ምናምን ያልከውበት ነገር አለ እና ተፈደል ምን ችግር የለውም። ግን አንተ የቲም ባለበት ሀገር ስንት የሚበላው አቶ ስንት የሚለብሰው አቶ ባለበት ሀገር አንተ ለራስ ኪስ ማዳለቢያ ማድረግ የለብህም። እህቶቻችንን አላህ ልትፈራ ይገባል። በዚህ ደግሞ ትጠየቅበታለህ። ገባህ አይደል? ምክንያቱም የሰው ሀቅ ቁጭ ብላችሁ የምትሰበስቡ ወንድሞቻችን አሁን እናንተ ራሱ ቁጭ ብላችሁ የሰውን ኪስ ለማራቆት ቁጭ ብላችሁ እንትን የምትሉት አግባብ አይደለም። ነገ ጧት ካላህ ዘንድ ትጠየቁበታላችሁ። በታማኝነታቸው የሐቅ ባለቤት በመሆናቸው ወዷቸው ነበርና ሰው ሁሉም ሰው ይወደኛል ብለህ አትጠብቅምም። እንደማትጠብቅም እርግጠኛ ነኝ። ስለጠሉም ደግሞ አንተን የሚጎዳህ ነገር የለም።
እየቀረጽኩት ነው። ምክንያቱም ሐቅ የሚመራቸው ሰዎች ይጠሉሃል። ግድ ነው፣ ይሄ ግድ ነው። መቼም ሐቅ ከመረረው እውነት ከመረረው ምንም ማድረግ አይችልም እና አይጠሉኝም ብለህ መገመት አትችልም። ሺህ ሰው ይጠልሃል፣ ሺህ ሰው ይወድሃል። ከሚጠሉህ በላይ የሚወድህ ይበዛሉ እና አብሽሩ። እኛ ሙዚቃም አልነው ሙዚቃም አሉት ዘፈንም አሉት በጣም ብዙ ትምህርት የምንወስድበት ልብ ያለው ሰው መልእክቱ የዚህ ነሽዳ ምንድን ነው መልእክቱ ብሎ ምንድን ነው ይሄ ታሪክ ነው ወይስ ስለዚህ ስለምንድን ነው ይሄ ነሽዳ እየተነሸደ ያለው ብሎ የሚያዳምጠው ሰው እጅግ በጣም ብዙ መልእክት አለው። የሶሐባ ታሪክ ነው፣ የሶሐቢት ታሪክ ነው። ከቁርአን ከሐዲስ ብዙ የአላህ ሲፋዎች ያሉበት ነሽዳ ነው። እኛም እየሰማን ያለን ነው። እንግዲህ ሙዚቃ ያሉት ያው ሙዚቃ የሚያዳምጡት ናቸው። እኛ ሙዚቃ እናናቅም እና አላየሐል ወደፊት ነው ኢንሻአላህ ይሳካል። ወላሂ እኔ እንደው አቅም እንደው ሁሉም አቅም ቢኖረው 12 ሚሊዮኑን አይደለም ከዛ በላይ የሚያስገባ ሰው ፍላጎት ያለው ይኖር ነበረ። ግን ያው የአቅም ጉዳይ ነው። 5-10 ግን ትሞላለች። አብሽሩ፣ በርቱ። አላህ ሱብሓነሁ ወተዓላ ካንተ ጋር ይሁን። ሙዓዝ ሐቢብ ብዙ ነገር ሰርተህ ታሳየናለህ ኢንሻአላህ። ኸይር ኢንሻአላህ። ሹክራን ወንድማችን፣ እጅግ አድርገን እናመሰግናለን። እጅግ በጣም ጥሩ ሀሳብ ነው የሰጠህን። ከስር ኮሜንቶች ላይ እየጻፉ ያሉ የገቡ ገንዘቦች አሉ። አይደሩ ሻፊ አቡኪ በሚል አካውንት 20 ሺህ አስገብተናል ሙአዚ አለን ብሏል። 15 ሺህ አስገባለሁኝ ሙአዚ ብሏል። ኑቺ ወንድማችን እጅግ አድርገን እናመሰግናለን። ሀቢቢ ወደታችም ያሉ እንትን ያሉ መርሐባ። እሺ በርቱ፣ በሉዳን አደሩ ኢንሻአላህ። ወንድማችን እናመሰግናለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጀማል ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? አሽር መናገር ከፈለግ ቀጥል፣ ይሰማል። አብሽሩ አብሽሩ፣ ማሜ ሀሳብ ስጡበት። አብሽሩ። እንዴት ናችሁ? ያው ረጅም ሰዓት ነው ከገባን፣ እስካሁን ዝም ብለን እያዳመጥን ነበረ። ያው እኔ ትንሽ ስለ እነዚህ ሰዎች በጣም እየበዛ ነው መናገሩና ኢንሻላህ ትኩረት አላማችን ላይ ብናደርግ፣ እነዚህ ሰዎች ዛሬ አዲስ አይደለም ለኛ። ከዚህ የበለጠ ብዙ ነገር በአካልም በሞራልም በብዙ ነገር ያው እኛ ላይ ብዙ ነገር ሲያደርጉ የከረሙ ሰዎች ናቸው። ለእኛ አዲስ አይደለም። እኔም አሁን አላብዛው ስለነሱ ቦታ ስትን ባናወራ ለእኛ አዲስ አይደለም። ሁላችንም እናውቃቸዋለን። የታወቀ ነው አጀንዳቸው። ዝም ብለው ስንጫቸው ነው የሚሉት። ሽርክ ይሰራሉ ምናምን እያሉ በቃ ይሄ ይዘፍናል ይኸው ምናምን ብዙ ነገር እያሉ ነው የሚውሉት። እና ብዙም እንትን ማለት አያስፈልግም። እነሱ ጀማ ሀሳባችንን ትኩረታችንን ስራችን ላይ እናደርግ፣ ይሳካል። ምንም እነሱ አወሩ አላወሩ ቢኢዝኒላህ ተዓላ ወላሂ ይሳካል። ለአመታት ጊዜ ቢፈጃ እንሄድበታለን፣ አንላቀቁም ጀማ። ስለዚህ ይሳካል። ብዙ ትኩረት አዳርግ ኢንሻአላህ። በጣም እየበዛ ነው እና ለምን እኔ እናንተ ብንሆን ምናልባት የሆነ ነገር ሀራም ነው ብለን ካሰብን በእርግጠኝነት ስለ እኔም ስለ አንተ የምናገረው ነገር ሀራም ቦታ ላይ አናገኝም። ይሄ ነገር አንተም እያሰባሰብክ ያለው ለሙዚቃ ለሀራም ነገር ከሆነ እነዛ ሰዎች ሀራም ቦታ ላይ መገኘት የለባቸውም። ለቀው ነው መውጣት ያለባቸው። ቁጭ ብለው እየሰሙ እዚህ ጋር እንደዚህ ነው ይሄ የሚሆን ነገር አለም። ስለዚህ ኢንሻአላህ ብዙ ስለነሱ ምላሳችን ባናደክም፣ እንደውም ሰልዋት ብንልበት ይሻላል ስለነሱ ከምናወራ። ኢንሻአላህ ሁሉም ነገር ስጦታ ካላህ ነው። ሙአዝን በቅርበት ያው ስለማውቀው ነው። ከዛሬ ከ10 ምናምን ዓመት በፊት መድረሳ ላይ አብረን ነበርን። ጥበብ ዛሬ አይደለም ከልጅነት ጀምሮ አላህ የሰጠ ነገር ነው። ኢንሻአላህ እናውቀዋለን። ይህን ነገር እኔ አንድ ሰው መጥቶ ነይቶ እንዲያሳኩ አልፈልግም። ወላሂ እንደውም ሁሉም አጅሩ ተካፋይ እንዲሆን 100 ብር 200 ብር ወርን ፈጀ አመትን ፈጀ በሁሉም ሰው ተደራሽነት ሆኖ እንዲሳካ ነው የምፈልገው። ኢንሻአላህ ሁላችንም ተረባርበን የእነሱ እንደዚህ መሆን ደግሞ ኢንሻአላህ አንጥለው። ይበልጥኑ እነዚህ ሰዎች ባያወሩ ኖሮ ወላሂ ዛሬ እንደዚህ አይሆኑ ነበር። በጣም ስለተወራ እየበዛ ነው ያለው ነገሩ፣ እየተጋነነ ከሀገር አልፎ ወደ ውጭ ሀገር በጣም ብዙ ሰዎች ጋር እየተባዛ ስለሆነ እሱ ነገር አንጥረው። ሌላ ደግሞ አንድ ሀሳብ ያለ ምንድነው ኢንሻአላህ በአረበኛ በእንግሊዘኛ በምናምን እንደዚህ መናገር የምንችል ሰዎች ቪዲዮ ብንሰራ
ፖስት ብናደርግ ስለዚህ ነገር አላማ ሰው በደንብ እንዲረዳ በአረበኛ በእንግሊዝኛ በተለያዩ ቋንቋዎች ኢንሻላህ ምንችል ሰዎች ፖስት ብናደርግ። ሌላ ሁለተኛ ማስተላለፍ እንፈልገው ያው ኢንሻላህ ይሄ ነገር እንደተባለ ለሙአዝ አይደለም ለሁሉም ሰው የሚጠቅም ነው። በተለይ ለሙነሺዶች የት ቦታ ሄዶ እንደሚሰሩ እናውቃለን። ትንሽ ስላነሰብኝ ነው። አብዛኛው ሙነሺዶች ኢንሻላህ ፖስት እያደረግን ይህን ነገር ቻሌንጅን እየተቀላቀልን ብናስቀጥለው እላለሁ። ኢንሻላህ ሙነሺዶች ብንነሳ በዚህ ነገር ላይ ያው ትንሽ ስላነሰብኝ ነው ማለት ነው። ጥቅሙ ለእነሱም ስለሆነ ማለት ነው። የአንድ ሰው ጥቅም አለም የኡማው ጥቅም ነው። በተረፈ ኢንሻላህ በዱዓ ሁሌም ከጎናችሁ ነን። አላህ ያበርታችሁ። እንግዲህ ኢኬ የሚለው አካውንት ከቅድም ጀምሮ ቦታ ስላልነበረን ያላስገባሁት እና መልእክት ልኝ እያለ ነበረ። እድሉን እንስጠው። السلام عليكم ورحمة الله تعالى وبركاته. وعليكم السلام ورحمة الله تعالى وبركاته. ጉንፋን ስለያዘኝ ነው። በጣም ይቅርታ። ጉንፋን ይዞኛል። ሁሉ ነገር ቆንጆ ነው፣ ግን ትንሽ አንድ ነገር የከፋኝን አስተያየት መናገር እችላለሁ? እሺ፣ ሰጊር ጫለኝ እንደ ትላልቆቹ መሻይኾቹ እንደ አልይ ርቄ እንደ ሰማንን ይመስል እነሱ ሐድራ ይሏሉ፣ እናዳምጣለን። ግን እነሱ ግን ሐድራውን ሲሉት ግን እኔ የወጣሁትን ሐድራ እኔ መድሑን ያልኩትን እያሉ ለሰው ጀብድ አይሰሩም ነበረ። አሁንም አልሰሩም። ቅድም ስታወራ ስሰማ እኔ ባወጣሁት ነሺዳ እኔ ባልኩት እንትን ቪዲዮ ሰሩበት፣ ሰው ተዋወቁበት የሚለውን ነገር ስትናገር ለሌላህ መሆኑ አለመሆኑን እንዴት አይተኸዋል? አሁን እኔ መጀመሪያ ጥያቄ ትክክለኛ የአሽረፈል ኸልቅ ሙሂብ የሆኑ ሰዎች እኮ እንደዚህ አይነት ነገር የላቸውም። ንያቸው ጥርት ብሎ ሙሂቦች ነጫልይ እነዛን የመሰሉ ሰዎች ጥርት ያለ ነው ንያቸው እንጂ ለዩልኛ አይሰሩትም እኮ። እንደ ሰባን እስኪ ዞረ ተመልከት፣ እንደ አልይ ዞረ ተመልከት። እንዴት ነው የሰሩት ስራውን? እንደዚህ አይደለም እኮ ሀቢቢ። ትክክለኛ ወደ ሐድራ ቢል ሰው እኮ እንደዚህ አይደለም። እንደ ሰይድ አባቡን እስኪ እያቸው፣ ባሾችን እያቸው። ትክክለኛ እኮ የነቢ ባዲ የሆነ ሰው እኮ እንደዚህ አይልም እኮ። ወላሂ ሐድራውን ማሰደብ ነው፣ ሐድራውን ማሰደብ ነው፣ ሐድራውን ማሰደብ ነው፣ ሊቃውን ማሰደብ ነው። እነዛ ትላልቆች ያለፉበት አውሊያዎች ወልዮች ማሰደብ ነው። በጣም ነው የተሰማኝ። አይደረግም። ትክክል። ሀሳቡ ይሄ ከሆነ ተቀብለናል፣ ወንድማችን ተቀብለናል። ሌላ ካለ ምንም ችግር የለም። እናስተካክላለን። መርሃባ። ሌላ ሀሳብ ያለው ሰው ካለ እናመሰግናለን። በጣም አሰላሙ አለይኩም። ወአለይኩም ሰላም ወረህመቱላህ። አህለን። እኔ በሀረርኛ እኔም አማርኛ የማይችሉ